ሰላም ነው አብራ? አቤት። እንዴት ነህ? አይ የተፈጠረውን ነገር አይተን ነው ልናናግረን የመጣነው። አስገባና እናውራ። ምንም ነገር ላናገራችሁ አልችልም። እኔ ምንም የማውቀው ነገር የለም። እነሱ ማለት ነው ትናንትና የሁላ ነገር ሲያደርጉ ማለት ነው እኔን አልነገሩኝም። ገባህ? ያንተ ይቅርታ አልፈልግም እኮ እያልኩ ነው። በቃ አታስፈልጉኝ፣ ማናችሁም አታስፈልጉኝም። እኔ አሁን ብቸኛ ሰው ነኝ። ገባህ? ሁሉም ሰው እንዲርቀኝ ነበር ፍላጎታችሁ። ጓደኞቼንም የሚወዱኝ ሰዎች ጎን ላይ ያሉ ሰዎች ከዚህ ሀሳብ ይኸውልህ እኔ ማለት ነው እኔ ብቸኛ የሚወዱ ሰዎች እኮ ሁሌም ቢሆን ከአንተ አይርቁም። አብረን ይቅርታ እኮ የሚደረግለት ሰው አብሮ የሚቀጥል ሰው ነው አይደል? ለእኔ ደግሞ ስለማታስፈልገኝ ይቅርታ አረኩልህ አላረኩልህ ምንም የሚጠቅም ነገር የለም። ገባ? ሁላችሁም ገደል መግባት ትችላላችሁ። ለእኔ አታስፈልጉኝም። በቃ አለቀ። ለናትወጡብኝም በእግዚአብሔር ማውጣልኝ። የምፈልገውን ነገር ስመኝ የምፈልገውን ነገር አዳምጠኝ። ሌላ ሰው እንዳይበጠበጥ በሩን ዝጋውና የምፈልገውን ነገር አዳምጠኝ። ሰላም ጉድ በል ጎንደር አለ አብርሽ። የሩታ ወንድሞች እንግዲህ የአብርሽ ይቅርታ ሊጠይቀው ነው የመጣው ማለት ነው። አቡሽ የሚባለው ልጅ ቆይ ምንድን ነው የሚካሄደው? ወዴት ነው የሚሄዱት እንዴ? ይቅርታ ማለት ምን አጥፍታችሁ ነው እናንተ አብርሽ ይቅርታ የምትጠይቁት? ወይስ ሌላም ነገር አስበህ ነው? ሌላ ጦስም ልታመጣበት ነው? ወይስ እንዴት ነው አንተ ይቅርታ የምትጠይቀው? እንዴት ነው ሲጀመር ይቅርታ የሚያደርግልህ ማለት ነው? እንዴት ነው በዚህ ልክ የናቀው? ለነገሩ ራስ ከፍ ካረክ ራስ ከፍ ታደርጋለህ፣ ትከበራለህም ታስከብራለህም። ራስህን ግን ዝቅ አድርጎ ራሱ እንደዚህ ሆኗል። ቆይ ምን በተመለከተ ነው አንተ? እኛ ምንም የምናውቀው ነገር የለም፣ ትላንትና በተደረገው ነገር እኛ ምንም የምናውቀው ነገር የለም እያለ እንግዲህ ይቅርታ ሊጠይቁ መጥተዋል። ይቅርታ የሚደረግለት ሩታና አብርሽ አንድ ላይ ለመሆን ነው። ልታደርጉ ቢሆን እኮ ባለፈው ታደርጉ ነበረ። አንተ ኩሪፍቶ ከመሄድ በፊት ከሌላ ሴት ጋር ተጋድመዋል የእህቴ ባል ብለ እዛኔ እንትን ስትሉ እዛን ሰዓት ራሱ መጨረስ ትችል ነበር፣ ማስታረቅ ትችሉ ነበር። አሁን የት ሄዳችሁ ነው አሁን የምትመጡት? በፊት የት ሄዳችሁ ነበር አሁን የምትመጣው? ሲጀመር ማለት ነው አንተ እንዴ ጭራሽ በቃ ካሁን በኋላ እኮ ገደል ግቡ። እኔ አታስፈልጉኝም። ያስፈልገኝ ሰው ብቻ ነው ወይም አብሮ መቀጠል የሚችል ሰው ብቻ ነው እኔ ይቅርታ ማድረግ የምችለው የሚደረገውም። ስለዚህ አንተ አታስፈልገኝም እና ከፈለጋችሁ አንድ ላይ ገደል መግባት ትችላላችሁ። እባክህ ሂድ ውጣልኝ እያለው ይገኛል ማለት ነው። ሌላ በቀል ፈልጎ ነው እንጂ በቀል ባይፈልግ ኖሮ የሩታ ወንድም እዚህ ድረስ አይመጣም ነበረ። ወይስ ሩታን ፈልገሃት ነው ማለት ሩታ አብረው እንዲሆኑ ፈልገክ ነው ወይስ ምንድነው የፈለከው ነገሩ? እስኪ በደንብ አድርጋችሁ አስረዱን። እንዴ ወዴት እየሄድክ ነው አባቱ? ካሁን በኋላ እኮ አብርሽ ያንተ ምንም አይደለም፣ ምንም ነገር ማለት ነው። የእህትህ ባል ነበረ፣ ተለያይተዋል። ምንም ማድረግ አይቻልም። ከመለያየታቸው በፊት ነበረ አንተ ከሱ ጋር አብረህ ወይም ደግሞ እሱንና ሩታ ማስታረቅ የነበረብህ እኮ እዛኔ ነበር እንጂ አሁን አይደለም። ተሳስተሃል። ለማንኛውም እንደዚህ ሲጀመር አይደረግም፣ የሚደረግም ነገር አይደለም። እና አብርሽ በአሁኑ ሰዓት ሰው አያስፈልገውም። በቃ ሩታን ርቀዋለች፣ ከሩታ ጋር ተለያይተዋል። ጥቁር በጥቁር ለብሶ ሀዘኑን በቃ እዛው መጨረስ ነው እንጂ በአሁኑ ሰዓት እንደዚህ አይነት ይቅርታ እንደዚህ ያዛው ከዛ ንትርክ ምናምን ነገር አይፈልግም። ስለዚህ ራቅ በለው አባቱ፣ ራቅ በል ይሻልሃል፣ ይሄንን ማለት ነው። ስለዚህ እባክህን ካሁን በኋላ ልጁ ጋር አትድረስ፣ እህትህንም አታርክስ። እህትህ እዛ ጋር ተከብራ እየኖረች አይደለ? ስለዚህ እንደዛ እስከሆነ ድረስ አንተ እዚህ መጥተህ ሩታን አታርክስብን። እኛ ሩታን እንፈልጋታለን። በዚህ ልክ አትዋረድ አንተ ራሱ ማለት ነው። ጭራሽ ብሎ ይቅርታ ያደረግነው ነገር እንዴ! እና እሱ ምን አገባው? ምንም እንደተፈጠረኛ እናቅም ነበረ። አይፈጠረኛ እዛው መጨረስ ነው እንጂ እሱ ጋር መድረስ አያስፈልግም ሲጀመር። ጭራሽ ብሎ ሩታ እንትን አብርሽ ጋር መጥቶ ይቅርታ። አሁን አይደለም ይቅርታ መጠየቅ የነበረብን። ተለያይታችሁ የምታደርጉትን አድርጋችሁ የልባችሁን ካደረሳችሁ በኋላ ይቅርታ አይሰማም። እውነትህን ነው። ይቅርታ ብለሃል፣ ከልብህ ነው ይቅርታው። እሱ እኮ ምንም አያደርግለትም ለአብርሽ። ሩታን ሩታ ሄዳበታለች። ሰማካ? ከሩታ ጋር ከልጁ እናት ጋር ተለያይታለች፣ ሄዳበታለች። ሌላ ሰው አይኑ እያየ ሩታን ሌላ ሰው ሊወስዳት ነው። አይኑ እያየ ሌላ ውጭ ሀገር ልትሄድ ነው። ሁሉም ነገር ተጨርሶላታል።
ሁሉም ነገር አልቆ ይኸው እኔ ወስድሻለሁ ብሎ ለዛውም ውጭ ሀገር ማለት ነው ከሀገር ልትወጣ ነው አስበው ያን ያክል ነው እና ካሁን በኋላ አንተ ሩታን አታስፈልግህም ታስፈልግህ ነበረ ታስፈልጋትም ነበረ ግን ምንም ማድረግ አይቻልም ሄዳችኋል ሁለታችሁም አይሆንም ብላችሁ እንትን ተለያይታችኋል ካሁን በኋላ ማንንም አያስፈልገው ስለዚህ እባክህን ህይወታቸው ሁለቱንም በሰላም ይኑሩበት ሳትጨቃጨቃቸው ይኑሩበት እባክህን ምንድነው አንተ በዚህ ልክ እንደዚህ የምታደርጋት ከዚህ በላይ ይበቃል አንተ በቃ ይበቃል እንዴ خلاص ምንድነው እንደዚህ ልጅቷን የምታሰቃያት ቪዲዮ እያየች እኮ ተሰቃያለች እሷ ራሱ ማለት ነው እሷ ራሱ ተሰቃያለች ቪዲዮ እያየች ስለዚህ ተዋት ትኑርበት በቃ እሷ ራሱ ማለት ነው ሰላማ ትኑርበት ሰላማ ይብዛላት እናንተ አስሬ እየተጨቃጨቃችሁ እንትን አትበሏት በቃ አትጨቃጨቋት ይበቃችኋል ከዚህ በላይ እንደዚህ መሆን ከዚህ በላይ መሰቃየት ይበቃታል እሷ ለምንድነው እንደዚህ የምታደርጓት ትኑሩበት የሰላም ህይወቷ እየኖረችበት ነው ትኑሩበት ካሁን በኋላ ሩታና አብርሽ ቢታረቁልን ደስ ይለናል ግን በዚህ ልክ አይደለም በእንደዚህ አይነት ሲስተም አይደለም ሩታና አብርሽ የሚታረቁት ማለት ነው በሲስተም አርጋችሁ ሁለታችሁንም የዛን እዛ አሳምናችሁ የዚህ ያሳምናችሁ ከዛም በኋላ ሁለቱንም አስበውበት የማሰበያ ጊዜ ተሰጥቷቸው ምናምን ነገር አብሮ እንዲሆኑ ከፈለጋችሁ እንደዛ ነው እንጂ አሁን ላይ በዚህ ልክ አይደለም እንደዚህ አይደለም ሰውን የሚታረቀው ስለዚህ ረጋ ብላችሁ ለማንኛውም አስቡበት ካልሆነ ግን አይሆንም እንደዚህ አይነት ነገር ማለት ነው ሰውን አጣልቶ መልሶ ማስታረቅ ቢከብድም ግን በኋላ መጥቀሩት እናንተ ራሳችሁ ናችሁ ስለዚህ ማትጸጸቱበት ነገር ነው ማድረግ ያለባችሁ አሁን መጀመሪያ ያደረግነው ነገር እኮ ባናጣላቸው እኮ እንትን አይሉም ነበር ስለዚህ እኛ አጣልተናቸው ነው ይሄንን ነገር የተፈጠረው እና በቃ ይቅርታ ይለፍ ብትሉ ብታስተርቋቸው መልካም ነበር ግን አሁን ካለፈው በኋላ የነገራቶችን ለማስተካከል ሲገባችሁ ጭራሽ ያባባሳችሁና በዚህ ልክ እንደዚህ ይሆናችሁ አይደለም ማስተር ከፈለጋችሁ በቃ ረጋ ብላችሁ ሰከንድ ብላችሁ ቁጭ ብላችሁ ምናምን ነገር ካልሆነ በስተቀር በዚህ ልክ እንደዚህ 10 ቦታ እየተያየ ምናምን ነገር መሆን የለበትም ይሄንን ረጋ ብላችሁ አስባችሁ ሽማግሌ ይዛችሁ እንደ ትልቅ ሰው ቁጭ ብላችሁ ነው እንጂ አስሬ እጃችሁ ያዋጭራችሁ ምናምን ነገር በዚህ ወጣ በዚህ ግባ ሂድ ውጣልኝ ሂድ ግባልኝ የተባባሉ ምናምን ነገር አይደለም ይሄንን መሆን ያለበት ረጋ ብላችሁ አስባችሁበት ነው የሚሆነው እንጂ እንደዚህ በዚህ ልክ ደግሞ ትዳር አይሆንም የነሱ ራሱ ትዳር አይሆንላችሁም